የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛያል። በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛያል። እንደተለመደው ዛሬም ደግሞ ወደ እናንተ ትምህርታችን ይዘን ቀርበናል ማለት ነው። በዛሬ ዝግጅታችን ደግሞ ወደ እናንተ ልናቀርብ ያዘጋጀነው ትምህርት ቃላት ምስረታ በሚል የተለያዩ ቃላትን በመመስረት እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ አዘጋጅተን ወደ እናንተ መጥተናል። ቻናሉን ላይክ፣ ሼር፣ ሳብስክራይብ በማድረግ ይቀላቀሉ። ወደ ዝግጅቱ ስንሄድ ባለ ሁለት ሆሄ ቃላት ናቸው። እነዚህ የተመሰረቱት ቃላት ባለ ሁለት ሆሄ ቃላት ናቸው። በመጀመሪያ እያንዳንዱን ቃል ሆሄውን ነጣጥዬ እጠራዋለሁ። በመቀጠል ደግሞ በማጋጠም አነባዋለሁ ማለት ነው። ስለዚህ ተከታተሉ። ወደ ዝግጅቱ ሲሄድ ይቺ የምታዩት ቃል ባለ ሁለት ሆሄ ቃል ናት። ሁሉም ከዚህ የተሰጡት ቃላት ባለ ሁለት ሆሄ ቃላት ናቸው። እነዚህን እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል እንጠራዋለን፣ አጋጥመን እናነባለን ማለት ነው። ስለዚህ መጀመሪያ ነጣጥዬ ስጠራቸው እነዚህን ይቺ በ፣ ይቺ ደግሞ ሶ ሶ በአንድ ላይ በሶ። እደግመዋለሁ በሶ። ይችኛዋ ደግሞ ቡ፣ ይቺ ና በአንድ ላይ ቡና። እደግመዋለሁ ቡና። ቀጥሎ ያለው ይችኛዋ ደግሞ ቆ፣ ይቺ ሎ በአንድ ላይ ቆሎ። እደግመዋለሁ ቆሎ። እሺ ይችኛዋ ደግሞ ሄ፣ አምስተኛዋ የሀዘር አምስተኛዋ ማን ትባላለች? ሄ። ይቺ ደ ደ በአንድ ላይ ሄደ። እደግመዋለሁ ሄደ። እሺ ቀጥሎ ያለው ይችኛዋ ደግሞ ይቺም ባለ ሁለት ሆሄ ቃል ናት። ይቺ የመጀመሪያዋ ላ፣ አራተኛዋ የለ አራተኛዋ ፊደል ማን ትባላለች? ላ። ይቺ ደግሞ ም፣ የመ ስድስተኛዋ ማለት ነው። ስለዚህ ላ ም በአንድ ላይ ላም። እደግመዋለሁ ላም። እሺ ቀጥሎ ያለው ይችኛዋ ደግሞ በ፣ ይቺ ግ በአንድ ላይ በግ። እደግመዋለሁ በግ። ቀጥሎ ያለው ይችኛዋ ደግሞ ይቺ ሎ፣ የለ ሰባተኛዋ ሎ። ይቺ ሚ፣ ሶስተኛዋ ፊደል ማለት ነው። ሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። እሺ ይችኛዋ ደግሞ ሙ፣ ሙ የመ ሁለተኛዋ ማለት ነው። ይቺ ዝ፣ የዘ ስድስተኛዋ ፊደል በአንድ ላይ አጋጥመን ስንጠራው ሙዝ። እደግመዋለሁ ሙዝ። እሺ ቀጥሎ ያለው ይችኛዋ ደግሞ ይቺ ቤ፣ ይቺ ት በአንድ ላይ ቤት። እደግመዋለሁ ቤት። ቀጥሎ ያለው ይሄኛው አ፣ ይቺ ዞ፣ የዘ ሰባተኛዋ ማለት ነው። ዞ በአንድ ላይ አዞ። እደግመዋለሁ አዞ። እሺ ቀጥሎ ያለው ይችኛዋ ደግሞ ይቺ የምታዩት ዶ፣ ይቺ ሮ፣ ሰባተኛ ፊደሎች ናቸው። በአንድ ላይ ዶሮ። እደግመዋለሁ ዶሮ። ይችኛዋ ደግሞ ጠ፣ አንደኛዋ ማለት ነው። ይቺ ላ
አራተኛዋ ፊደል በአንድ ላይ ጠላ። እደግመዋለሁ ጠላ። እሺ ቀጥሎ ያለች አ አንደኛዋ ናት። ይቺ የ በአንድ ላይ አየ። እደግመዋለሁ አየ። ቀጥሎ ያለችኛዋ ደግሞ ይቺ የምታዩት ዳ ይቺ ኛ በአንድ ላይ ዳኛ። እደግመዋለሁ ዳኛ። ይችኛዋ ደግሞ ል ጅ በአንድ ላይ ልጅ። እደግመዋለሁ ልጅ። ቀጥሎ ያለው ይቺ ኤ አምስተኛዋ ማለት ነው። ይቺ ደግሞ ሊ ሊ የለ ሶስተኛዋ ፊደል ማለት ናት። ይቺ በአንድ ላይ ስናነባው ኤሊ። እደግመዋለሁ ኤሊ። እሺ ቀጥሎ ላለው ይሄኛው ደግሞ ሊ ይቺ ደግሞ ጥ በአንድ ላይ ሊጥ። እደግመዋለሁ ሊጥ። እሺ ይችኛዋ ጎ የገ ሰባተኛዋ ፊደል ጎ ይቺ ደግሞ ማ በአንድ ላይ ጎማ። እደግመዋለሁ ጎማ። እሺ ቀጥሎ ያለው ይችኛዋ ደግሞ ሱ ይቺ ቅ በአንድ ላይ ሱቅ። እደግመዋለሁ ሱቅ። እሺ ቀጥሎ ያለው ይችኛዋ ስ ይቺ ራ ራ አራተኛዋ ማለት ነው። ይቺ ደግሞ ስድስተኛዋ በአንድ ላይ ስራ። እደግመዋለሁ ስራ። እሺ በጣም አሪፍ። ቀጥሎ ያለው ይሄኛው የምናየው ደግሞ ይሄ ባ በቀኝ በኩል እግሩ የሚያጥረው አይሚን በግራ በኩል እግሩ የሚያጥረው ባ አራተኛ ፊደል ከሆነ ባለ ሁለት እግርና ባለ ሶስት እግር ከሆኑት አራተኛ ፊደሎች በግራ በኩል ያለው እግራቸው ያጥራል ማለት ነው። በቀኝ በኩል የሚያጥረው ደግሞ ሰባተኛ ፊደሎች ናቸው የመጨረሻዎቹ ማለት ነው። ስለዚህ ባ ይቺ ዶ በአንድ ላይ ባዶ። እደግመዋለሁ ባዶ። ይሄኛው ደግሞ ይሄ ጣ ይቺ ት በአንድ ላይ ጣት። እደግመዋለሁ ጣት። እሺ ቀጥሎ ይችኛዋ ደግሞ ይቺ ዳ ይቺ ቦ በአንድ ላይ ዳቦ። እደግመዋለሁ ዳቦ። እሺ ይቺ ደግሞ ይቺ ቦ ታ የበ ሰባተኛዋ ማለት ነው። በቀኝ በኩል እግሯ የሚያጥረው ማን ትባላለች? ቦ። ይቺ ደግሞ ታ አራተኛዋ ማለት ነው። በአንድ ላይ ቦታ። እደግመዋለሁ ቦታ። እሺ ቀጥሎ ያለው ይቺ ደ ይቺ ማ በአንድ ላይ ደማ። እደግመዋለሁ ደማ። እሺ ቀጥሎ ያለው ይችኛዋ ደግሞ ሞ ይቺ ቀ በአንድ ላይ ሞቀ። እደግመዋለሁ ሞቀ። እሺ ቀጥሎ ያለች ደግሞ ጥ ይቺ ጥ ስድስተኛ ፊደል ናቸው። በአንድ ላይ ጥጥ። እደግመዋለሁ ጥጥ። እሺ ይቺ ደግሞ ስድስተኛዋ የመዘር ስድስተኛዋ ም ይቺ ሳ አራተኛዋ ማለት ነው። በአንድ ላይ ምሳ። እደግመዋለሁ ምሳ። እሺ ቀጥሎ ያለው ይችኛዋ ደግሞ ጥ ይቺ ቢ በአንድ ላይ ጥቢ። እደግመዋለሁ ጥቢ። ይችኛዋ ደግሞ አምስተኛ ፊደሎች እግራቸው ላይ በቀኝ በኩል ቀለበት አለባቸው። ይቺ ጤ ይቺ ፍ
በአንድ ላይ ጤፍ። እደግመዋለሁ ጤፍ። እሺ ይችኛዋ ደግሞ ይች ሬ በአንድ ላይ በሬ። እደግመዋለሁ በሬ። እሺ ቀጥሎ ያለው ይች ይች ዳ በአንድ ላይ ሜዳ። እደግመዋለሁ ሜዳ። በጣም ጥሩ። ከዛ ወደዚህኛው ስንመጣ ደግሞ ይች ይች ታ በአንድ ላይ ረታ። እደግመዋለሁ ረታ። ይችኛዋ ደግሞ ይች ፉ በአንድ ላይ ክፉ። እደግመዋለሁ ክፉ። ይች ደግሞ ይች ማ በአንድ ላይ ቀማ። እደግመዋለሁ ቀማ። እሺ ቀጥሎ ያለው ይች ይች ሳ በአንድ ላይ ከሳ። እደግመዋለሁ ከሳ። እሺ ይችኛዋ ደግሞ አንደኛዋ ፊደል ናት። ይች ጨ በአንድ ላይ ፈጨ። እደግመዋለሁ ፈጨ። ቀጥሎ ያለው ይች አንደኛዋ ማለት ነው። ይች አራተኛዋ በአንድ ላይ ጠጣ። እደግመዋለሁ ጠጣ። ይችኛዋ ደግሞ ይች በአንድ ላይ ውሃ። እደግመዋለሁ ውሃ። ይችኛዋ ደግሞ ይች ና በአንድ ላይ ጤና። እደግመዋለሁ ጤና። ይች ራ በአንድ ላይ ሰራ። እደግመዋለሁ ሰራ። ይችኛዋ ደግሞ ይች ላ በአንድ ላይ ዱላ። እደግመዋለሁ ዱላ። እሺ ይችኛዋ ደግሞ ይች ቀ በአንድ ላይ ሞቀ። እደግመዋለሁ ሞቀ። ይች ደግሞ ይች ላ በአንድ ላይ ፈላ። እደግመዋለሁ ፈላ። እሺ ወደዚህኛው ስንመጣ ይችኛዋ ደግሞ ይች የምታዩት ሰባተኛ ፊደል ማለት ነው። የለ ሰባተኛዋ ይች ሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። ይች ደግሞ ይች በአንድ ላይ በሶ። እደግመዋለሁ በሶ። እሺ ይችኛዋ ደግሞ ይች በአንድ ላይ ዳቦ። እደግመዋለሁ ዳቦ። እሺ ይችኛዋ ሰባተኛዋ ማለት ነው። ይቺ ይችም ሰባተኛ፣ ሁለቱም ሰባተኛ ፊደሎች ናቸው። ስለዚህ በአንድ ላይ አጋጥሜ ሳነበው ቆሎ። እደግመዋለሁ ቆሎ። እሺ ቀጥሎ ያለው ይችኛዋ ደግሞ ይች ሪ በአንድ ላይ ሱሪ። እደግመዋለሁ ሱሪ። ይች ደግሞ ይች በአንድ ላይ ጫማ። እደግመዋለሁ ጫማ። ይቺ ይቺ በአንድ ላይ ጆግ። እደግመዋለሁ ጆግ። እሺ ቀጥሎ ያለችኛዋ ደግሞ ይቺ ሬ
በአንድ ላይ ኩሬ። እደግመዋለሁ ኩሬ። እሺ ይችኛዋ ደግሞ በ ይች ር በአንድ ላይ በር። እደግመዋለሁ በር። ይችኛዋ ደግሞ ሞ ይች ላ በአንድ ላይ ሞላ። እደግመዋለሁ ሞላ። ይችኛዋ ደግሞ ሴ አምስተኛዋ ባለቀለበቷ ማለት ነው። ይች ደግሞ ራ አራተኛዋ በአንድ ላይ ሴራ። እደግመዋለሁ ሴራ። ይችኛዋ ደግሞ ተ ይች ራ በአንድ ላይ ተራ። እደግመዋለሁ ተራ። እሺ ቀጥሎ ያለው ይችኛዋ ደግሞ ቀ ይች ና በአንድ ላይ ቀና። እደግመዋለሁ ቀና። ይቺ ደግሞ ሳ ይች ለ በአንድ ላይ ሳለ። እደግመዋለሁ ሳለ። ይችኛዋ ሌ አምስተኛዋ ማለት ነው። ይች ላ በአንድ ላይ ሌላ። እደግመዋለሁ ሌላ። ይች ደግሞ ሌ ይች ጣ በአንድ ላይ ሌጣ። እደግመዋለሁ ሌጣ። እሺ ቀጥሎ ያለው ይችኛዋ ይች ደግሞ ል ይች ጅ በአንድ ላይ ልጅ። እደግመዋለሁ ልጅ። ይች ነ ይች ቃ በአንድ ላይ ነቃ። እደግመዋለሁ ነቃ። ይችኛዋ ደግሞ ጫ ይች ካ አራተኛ ፊደሎች ናቸው። አራተኛ ፊደሎች በግራ በኩል ያለው እግራቸው ያጥራል፣ በቀኝ በኩል ያለው ይረዝማል ማለት ነው። አሁን ይቺ ጫ ይቺ ካ በአንድ ላይ ጫካ። እደግመዋለሁ ጫካ። እሺ ይችኛዋ ደግሞ ሰ ይች ጠ በአንድ ላይ ሰጠ። እደግመዋለሁ ሰጠ። ይችኛዋ ደግሞ ፈ ይች ሪ በአንድ ላይ ፈሪ። እደግመዋለሁ ፈሪ። ይችኛዋ አ ይች የ በአንድ ላይ አየ። እደግመዋለሁ አየ። እሺ ይች ደግሞ ቀ ይች ን በአንድ ላይ ቀን። እደግመዋለሁ ቀን። ይችኛዋ ደግሞ ሞ ሰባተኛዋ ፊደል ማለት ነው። ይቺ ኒ ስድስተኛዋ በአንድ ላይ ሞኝ። እደግመዋለሁ ሞኝ። እሺ ይችኛዋ ጦ ይኸው ሰባተኛ ፊደል ናት። ይቺ በግራ በኩል ያለው እግሯ ይረዝማል፣ በቀኝ በኩል ያለው ያጥራል። ይችኛዋ ደግሞ ጣ አራተኛ ፊደሎች በቀኝ በኩል ያለው ይረዝማል፣ በግራ በኩል ያለው ያጥራል ማለት ነው። ስለዚህ እነዚህ ጦጣ ጦጣ። ይቺ ደግሞ አ ይቺ ሊ በአንድ ላይ አሊ። እደግመዋለሁ አሊ። እሺ ይችኛዋ ደግሞ ለ ይች ጋ በአንድ ላይ ለጋ። እደግመዋለሁ ለጋ። ይችኛዋ ሸ ይች ጠ በአንድ ላይ ሸጠ። እደግመዋለሁ ሸጠ። እሺ
ስንቀጥል ደግሞ ይቺ ኑ ሁለተኛ ፊደል ማለት ነው። በቀኝ ጎኗ ቅጥል ያለባቸው ሁለተኛ ፊደሎች ናቸው ይቺ። ስለዚህ ማናት? ኑ። ይቺ ደግሞ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። ይቺ ደግሞ ዱ። ይቺ ባ በአንድ ላይ ዱባ። እደግመዋለሁ ዱባ። ይቺኛዋ ደግሞ አ። ይቺ ፍ በአንድ ላይ አፍ። እደግመዋለሁ አፍ። ይቺኛዋ ደግሞ እ። ይቺ ጅ በአንድ ላይ እጅ። እደግመዋለሁ እጅ። እሺ ይቺኛዋ ጆ ሰባተኛዋ የጀ ሰባተኛዋ ፊደል በቀኝ በኩል እግሯ የሚያጥረው ማለት ነው። ጆ። ይቺ ሮ። ይቺም ሰባተኛዋ የረ ሰባተኛዋ ፊደል ማለት ነው። በአንድ ላይ ጆሮ። እደግመዋለሁ ጆሮ። ይቺኛዋ ደግሞ ሄ አምስተኛዋ ማለት ነው። ይቺ ደ በአንድ ላይ ሄደ። እደግመዋለሁ ሄደ። ይቺኛዋ ደግሞ ል። ይቺ ብ ስድስተኛ ፊደሎች ናቸው። በአንድ ላይ ልብ። እደግመዋለሁ ልብ። ይቺኛዋ ደግሞ ብ። ይቺ ር በአንድ ላይ ብር። እደግመዋለሁ ብር። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ አማርኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። እያንዳንዱን ቃል ተነጣጥሎ ሲጠራ የሆሄውን ድምፁን፣ ቅርጹን በትክክል እንድትለዩ ያግዛችኋል። ድምፁን፣ ቅርጹን ለያችሁ ማለት ደግሞ አጋጥማችሁ ለማንበብና ለመጻፍ ለእናንተ ቀላል ይሆናል ማለት። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን።